ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን አረፈዳችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የጥቅምት 10 ቀን 2018 ዓ.ም የጣና ቴሌቪዥን የረፋድ ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት ዜናዎቻችንን እንድትከታተሉ በአክብሮት እየጋበዝ የሰዓቱን ዜናዎች ርዕሶቹን አስቀድመን እናስታውቃችኋለን። የጎንደር ቀጠና አፍላ ውጊያ ተቀስቅሶበታል። በዚህ አፍላ ውጊያ ዋናው የፌዴራል መንገድ ተዘግቶ ውሏል። ትናንት እስር ቤት የተሰበረበት ሲሆን ዛሬ ደግሞ ብርቱ ውጊያ የተጀመረበት ይህ ቀጠና የተጋድሎ አሁናዊ መረጃ በዜናችን ተዘጋጅቷል። ዝርዝሩን ትሰሙታላችሁ። ባህር ዳር ዙሪያ የደረሰው የፋኖ ተጋድሎ የብልጽግናውን ዕድሜ በእጅጉ ለማሳጠር የተቃረበ መሆኑ ተነግሯል። ከክልሉ 20 ዋና ዋና ቢሮዎች 18ቱ ስራ አቁመዋል። የክልሉ ርዕሰ መስተዳደርን ጨምሮ አብዛኛው የካቢኔ አባል አዳሩን አዲስ አበባ ካደረገ ቆይቷል። የክልሉ ምክር ቤት ስብሰባም የሚካሄድ አልመስለን ብሏል ሲሉ ምንጮች ገልጸዋል። አሁን የቀረን ፋኖ ምክራችንን አለመስማቱ እንጂ ክልሉ ላይ ምንም አይነት አቅም ያለው የመንግስት መዋቅር የለም ብለዋል። በዝርዝር ትሰሙታላችሁ። ሸዋ ላይ ሶስተኛው የብልጽግና አየር ወለድ ኮማንዶ ክፍለ ጦር ከፍተኛ ኪሳራ ደርሶበታል። ሸዋን አጥብቀን እንዝጋ የሚለው የብልጽግናው ሊቀመንበር ለአየር ወለድ ኮማንዶ ሰራዊቱ የእልቂት ምክንያት ሆኖታል። 3 ኮማንዶ አየር ወለድ ወደ ቀጠናው ቢያስገባም ሶስቱም በፈረቃ ከመበተንና ከመፍረስ አልዳኑም። ዛሬ በሸዋ ምድር የሆነው ምንድን ነው የሚለው ዜናችን በዝርዝር አዘጋጅቶታል። እናስደምጣችኋለን። ታላቁ የሃይማኖት መምህር ህልፈታቸውን ተከትሎ የህይወት ዘመን ወዳጃቸው ያስተላለፉት ልብ የሚነካ መልእክት በርካቶችን እያነጋገረ ነው። ደግ ሰው አልቋልና አድነኝ የሚለው የአቡነ ማትያስ መልእክት በርካታ ሀሳቦችን የያዘ ነው ተብሎለታል። ለመሆኑ የተቀዳሚ ሐጂ ሙፍቲ ህይወት ምን ይመስል ነበር? በተቀዳሚ ሐጂ ሙፍቲ ህልፈት የፋኖ ድርጅቶችስ ምን አሉ? ዜናችን በዝርዝር የተመለከተው ጉዳይ ነው። የአማራን ህዝብ ለከፋ መከራ ከዳረጉት አሁናዊ ችግሮች መካከል በፋኖ አንድ አለመሆን የተነሳ ህዝቡን ለከፋ ስቃይ የዳረገው የዘራፊ ቡድን ድርጊት ነው። ዘራፊ ቡድን ግን እጁን ሊሰበስብ የሚችልበት ጊዜ ደርሷል የሚለው የፋኖ መሪ አሁናዊ የቀጠናውን ሁኔታ በአንደበቱ ነግሮናል። ሙሉን ትሰሙታላችሁ። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያዘጋጀነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ ያልን በቀጥታ ወደ ዝርዝር ዘገባው እናመራለን። በጎንደር አፍላ ውጊያ ተቀሰቀሰም። የአማራ ፋኖስ በድርጅት ጎንደር ጠቅላይ ግዛት ህዝብ በጋይንት አውራጃ ብርቱ ውጊያ ያደረገ ሲሆን በጨጨሆ ተጋድሎ የዙ 206ኛ ከፍ ያለው ደሴ ኮር ሁሉም አባል ክፍለ ጦሮች ብርቱ ተጋድሎ እያደረጉ ነው። ከንጋቱ 12 ሰዓት የጀመረውና ከፍተኛ ትንቅንቅ የተካሄደበት የጎንደር ውጊያ የብልጽግናው ሰራዊት በሌሊት ወደ ስፍራው ባቀናበት ሰዓት የአፋድ ጎንደር ጠቅላይ ግዛት ህዝብ 206ኛ ኮር በደፈጣ ጥቃት ከፍቶበት ከባድ ኪሳራ ደርሶበታል። በደፈጣ ጥቃት የጀመረው የጧት ውጊያ ወደ መደበኛ ውጊያ በመቀየር እስከ እኩለ ቀን ድረስ ትንቅንቁ መቀጠሉን ከቦታው የደረሰን መረጃ ያመለክታል። ይህ ዜና የተጠናከረ ባለበት ሰዓት የብልጽግናው ሰራዊት ከባድ ኪሳራ የደረሰበት መሆኑን የገለጹት የዓይን እማኞቹ ቁጥሩ ያልታወቀ ሰራዊት መሞቱን ገልጸዋል። የፋኖ ብርት ምት ያረፈበት የብልጽግናው ሰራዊት ተጨማሪ ኃይል እንዲገባለት ጠይቆ ጥላት ከንፋስ መውጫ ዙ 23 ጭኖ ወደ ስፍራው ያቀና ሲሆን ከጎጎብና ከታች ጋይንት አርብ ገበያም ኃይል አንቀሳቅሷል ሲል የ206ኛ ከፍ ያለው ደሴ ኮር ቃል አቀባይ ክፍል ለጣና ቴሌቪዥን አስታውቋል። የ206ኛ ከፍ ያለው ደሴ ኮር አመራሮችና የክፍለ ጦር አዛዦችም ተሳታፊ ሆነው የመሩት ውጊያ ለብልጽግናው ሰራዊት ከባድ ፈተና ሆኖበታል። በታሪካዊቷ ጮጮ መድኃኔዓለም ጋንጋ በተባለች ልዩ ቦታ ላይ እየተካሄደ ያለው የዛሬው ተጋድሎ ከባህር ዳር ደብረ ታቦር ወደ ወልዲያ የሚወስደው ዋናው የፌዴራል መንገድ ሙሉ በሙሉ ተዘግቷል። የብልጽግናው ሰራዊት ምስራቅ 804ኛ ኮር 803ኛ ክፍለ ጦር በዚህ ቀጠና በተደጋጋሚ ንጹሃን ላይ ግድያን ሲፈጽም መቆየቱ የሚታወስ ሲሆን በቅርቡ በስማዳ አውራጃ ሰዴ ሙጃ የኳሳ በመንቀሳቀስ ከአፋድ ጎንደር ጠቅላይ ግዛት ህዝብ በጀነራል ኃይለ ዘውባንተ ክፍለ ጦር ከፍተኛ ኪሳራ ማስተናገዱ ይታወሳል። በትላንትናው ዕለትም በዚሁ በስማዳ አውራጃ ሸረፍ ጎዲ በሚገኘው ካምፑ ላይ ታላቅ ኪሳራ ደርሶበት ነበር ተብሏል። የባህር ዳር ዙሪያ ተጋድሎ የአማራ ህዝብ የህልውና ትግል ወደ ላቀ ምዕራፍ እየተሸጋገረ ሲሆን በአሁኑ ሰዓትም የአማራ ፋኖ ትግል በባህር ዳር ዙሪያ እየተካሄደ ነው። አፋባም አጼ ቴዎድሮስ አንደኛ ክፍለ ጦር ከባህር ዳር ወደ ጎጃም ቀጠና ባቸፈር፣ ሜጫ፣ ይልማናና ዴንሳን ጨምሮ በርካታ የባህር ዳር ዙሪያ አውራጃዎች ብርቱ ተጋድሎ እያደረገ ነው። ከቀናት በፊት በዚህ ቀጠና ደህና ማርያም ተብሎ በሚጠራው የገጠር ቀበሌ የብልጽግናው አየር ኃይል የድሮን ጥቃት በማድረስ ከ15 በላይ ንጹሃን መግደል
እንደገደሉ ይታወቃል። ዛሬም የአማራ ፋኖ ተጋድሎ በዚሁ በባህር ዳር ከተማ ዙሪያም ተጠናክሮ መቀጠሉን ለጣና ቴሌቪዥን የደረሰው መረጃም ያመላክታል። የአማራ ፋኖም ወታደራዊ ተጋድሎው ለብልጽግናው አገዛዝ ከባድ ፈተና እንደሆነበት የሚታወቅ ቢሆንም የፖለቲካ ስራው ደካማ መሆንና የአንድነት መዋቅር አለመመስረቱ ለባዲን እድሜ መራዘም ዋነኛ ምክንያት ነው የሚሉት የጣና ቴሌቪዥን ምንጮች ሰሞኑን በባህር ዳር ያረበበው ስጋት ከመቼውም ጊዜ በላይ የከፋ ነው። በዚህ ሰዓትም የትኛውም የባዲን ባለስልጣን ቢሮ መግባት አቁሟል። ሰራተኞቹም ቢሮ የምንገባው ጥበቃዎች ለኃላፊዎች ደውለው አለመግባታችን እንዳይናገሩ ነው እንጂ ባለጉዳይ ለማስተናገድና ለመደበኛ ስራ አይደለም። ከ20 የክልል ቢሮዎች መካከል 18ቱ ሙሉ በሙሉ በሚያስብል ደረጃ ስራ አቁመዋል ሲሉም ተናግረዋል። አሁናዊ የባህር ዳር ሁኔታ ከ2 ዓመት በፊት ፋኖም በአንድነት በሚታገልበት ወቅት የነበረውን እንደሚመስል ምንጮቻችን አክለው ተናግረዋል። የአማራ ፋኖ ወደ ባህር ዳር የተጠጋ ተጋድሎ ማድረጉ በጎንደር ፋኖች መካከል አንድነት መፈጠሩና የአማራ ፋኖ አንድ ለመሆን ጥረቶች በጥሩ መልኩ መሄዳቸው ብልጽግናውን በከፍተኛ ስጋት ላይ እንዲወድቅም አድርጎታል። በዚህ የተነሳም የክልሉ አብዛኞቹ ተቋማት ስራ እስከ ማቆም የደረሱ ሲሆን ርዕሰ መስተዳድሩን ጨምሮም አብዛኞቹ የክልል ቢሮ ኃላፊዎች ስራቸውን የሚሰሩት አዲስ አበባ ሆነው ነው። የክልሉ ምክር ቤትም ከ2018 ዓመተ ምህረት አንደኛ መደበኛ ጉባኤውን ለማካሄድ ፈተና እንደሆነበት የገለጹት ምንጮቻችን ከቅርብ ጊዜ ወዲህ ጠቅላይ ሚኒስትሩም በክልላችን ባለስልጣናት ተስፋ የቆረጡ ይመስላል። በቅርቡ ወደ ባሌ ያቀኑት ጠቅላይ ሚኒስትሩ የባዴንን ባለስልጣን እንዳይከተሏቸው ያደረጉትም በክልሉ ባለስልጣናት ተስፋ ለመቁረጣቸው አንዱ ማሳያ ነው። በአጠቃላይ በአሁኑ ሰዓት ክልሉ መንግስት አለው ወይም መደበኛ የመንግስት ስራዎች እየተሰሩ ነው ብሎ ማሰብ አይቻልም ብለዋል ምንጮቻችን። ሲቀጥሉም የአማራ ክልል መንግስት ሙሉ በሙሉ በሚያስብል መልኩ ወድቋል። አሁን የቀረው የሚረከበው ኃይል ነው። ያጣው ፋኖ ደግሞ ይህን ሰዓት ሳያባክን አንድነቱን መስርቶ የአማራ ክልልን ህዝብ ቢያንስ ከባዲን የምስለኔ አገዛዝ ነጻም ሊያወጣውና በሀገር ደረጃም የሚገባውን የፖለቲካ ውክልና፣ የኢኮኖሚ ተጠቃሚነትና የዲፕሎማሲ ተሳትፎን ሊያረጋግጥለት ይገባል። ደጋግመን ለፋኖ የምንጠይቀው ጥያቄ ይህ ነው ሲሉ ተናግረዋል። የአማራ ፋኖ አንድነቱን ካረጋገጥና የጎንዮሽ ትግሉን አቁሞ መግባባት ከቻለም የአማራ ህዝብ መከራ በግማሽ እንደሚቀንስ የተናገሩት አስተያየት ሰጪዎቹም ወታደራዊ ድሉን በፖለቲካውም ሊደግመው እንደሚገባ ለፋኖ መልእክታቸውን ልከዋል። የአየር ወለድ ክፍለ ጦሩ ከባድ ምት ተመታ። በአማራ ክልል ሸዋ ጠቅላይ ግዛት ብልጽግናው ካሰማራው ኤሊት ፎርስ መካከል አንዱ የሆነው የ112ኛ አየር ወለድ ክፍለ ጦር ዛሬ በመንዝ አውራጃ በአፋር ሸዋ ጠቅላይ ግዛት እዝ ብርቱ ምት ተመቷል። ሰሞኑን በብልጽግናው ሰራዊት ላይ እየተደረገ ያለው የተጠናከረ ማጥቃት ዛሬም በመንዝ አውራጃም የሚኒሊክ ክፍለ ጦር ብርቱ ተጋድሎ እያደረገ ይገኛል። የብልጽግናው ሰራዊት ከሁለት ወረዳዎች ለከበባ ያንቀሳቀሰውን ኃይል አፋር ሸዋ ጠቅላይ ግዛት እዝ መንዝ አውራጃ ላይ ተቀብሎ ተገቢውን ዋጋ እየሰጠው ነው ሲል የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። የኮር ሚዲያና ኮሙኒኬሽን ክፍል የዕለቱን የተጋድሎ መረጃ ሲገልጽ በሸዋ ጠቅላይ ግዛት ከመንዝ ቀያ ወረዳ ዘመሮ ከተማ እንዲሁም ከመንዝ ዳሎ ወረዳ ወገሬ ከተማ በሁለት ግንባሮችም በሌሊቱ ለከበባ የተንቀሳቀሰው የብልጽግናው አየር ወለድ ኮማንዶም ክፍለ ጦር የአፄ አምደ ጽዮን ኮር አካል በሆነው የሚኒሊክ ክፍለ ጦር ከበባውን ሰብሮ በመውጣት የመልሶ ማጥቃት አካሄዶ ድል ተቀዳጅቷል ብሏል። ውጊያው የተጀመረው የብልጽግናው 112ኛ አየር ወለድ ኮማንዶ ክፍለ ጦር ከዘመሮ ከተማ ወደ ክምር ድንጋይ ተጉዞም የአፋር ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር ምኒልክ ክፍለ ጦርን ከበባ በማድረግ ለማፈን በመንቀሳቀሱ ነው። ይህ ኃይል በምኒልክ ክፍለ ጦር ሰራዊት የደፈጣ ጥቃት ሲፈጸምበት፣ በሌላኛው ግንባር ከወገሬ ከተማ ተነስቶም አድማሱን በማስፋት የወረደውን ኖስ ወረዳ ወደ ሆነችው ወደ ጦል ከተማ ከተንቀሳቀሰው የአገዛዙ ሰራዊት ጋር የክፍለ ጦሩ ሻለቆች የፊት ለፊት ውጊያ ማድረጋቸውን የአፄ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። ውጊያው የተጀመረው ከንጋቱ 11 ሰዓት ተኩል ላይ ጀምሮ ሲሆን የዜና እስከተጠናከረበት ሰዓት ድረስ ተጋድሎም እንደቀጠለ መሆኑን የኮር ሚዲያና ኮሙኒኬሽን ክፍል ገልጾም በሁለቱም ግንባሮች እየተካሄደ ያለው ውጊያ ተጠናክሮ ቀጥሏል። የጠላት ሰራዊት ሞርተርን ጨምሮ ዙ 23 እና ሌሎች የቡድን መሳሪያዎችን በዘፈቀደ በማስወንጨፍ ንጹሃንን ተጎጂ አድርጓል። የከባድ መሳሪያ ተኩስ ኢላማ ያደረገው ንጹሃን ብቻ እስኪመስል ድረስ ወደ ፋኖ አንድም ጥይት ሳይተኩስ በንጹሃን ላይ ግን ከፍተኛ ጉዳት ያደረሰም የዘፈቀደ ተኩስ ተኩሷል በማለት ገልጿል።
ገልጿል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ሁለቱም ኮሮች ካለፉት 20 ቀናቱ ጀምሮ በሁሉም የሸዋ ጠቅላይ ግዛት ቀጠናዎች ከብልጽግናው ሰራዊት ጋር ከፍተኛ ተጋድሎ እያደረጉ መሆናቸው ይታወቃል። በመራቤቴ አውራጃ የገባው 101ኛ ያገዛዙም አየር ወለድ ኮማንዶ ክፍለ ጦር ከፍተኛ ጉዳት እስኪደርስበት ድረስ በአጼ ዳዊት ክፍለ ጦር ብርቱ ምት መመታቱም ይታወቃል። በዛሬው ዕለት ደግሞ በተመሳሳይ በምኒልክ ክፍለ ጦር ሌላኛው የብልጽግናው አየር ወለድ ኮማንዶ ሰራዊት ብርቱ ምት እያስተናገደ ውሏል። ደግ ሰው አልቋልና አቤቱ አድነኝ። አባ ማቲያስ የቀድሞው የኢትዮጵያ እስልምና ጉዳዮች ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ባደረባቸው ህመም በሕክምና ሲረዱ ቆይተው ትናንት እሁድ አርፈዋል። ቀብራቸውም ዛሬ የሚፈጸም ሲሆን በሚሊኒየም አዳራሽም የክብር ሽኝት ይደረግላቸዋል። ከኢትዮጵያ የሃይማኖት መሪዎች መካከልም በተለያዩ እምነት ተከታዮች ዘንድ ተወዳጅነትና ተከባሪነት ያተረፉት የሀጂ ሙፍቲ ዑመር እልፈት ከተሰማ በኋላ በማህበራዊ ሚዲያዎች ላይ የሀዘን መግለጫ በስፋት እየተጋሩ ነው። የአማራ ፋኖ አደረጃጀቶችን ጨምሮ ድምጻዊ ቴዎድሮስ ካሳሁን፣ ቴዲ አፍሮና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ሀዘናቸውን ከገለጹት መካከል ይገኙበታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተቀዳሚ ሙፍቲ ሀጂ ዑመር እንድሪስ እልፈት የተሰማትን ሀዘን የገለጸችውም የሰላም፣ የፍቅር፣ የአንድነት ተምሳሌት አባት ነበሩ። በአገልግሎት ዘመናቸው ለአገር አንድነትና ለሰላም ቅድሚያ የሚሰጡ የርኅራኄና የፍቅር ሰው ናቸው በማለት ነው። ቤተክርስቲያኗ አክላም በመላው ኢትዮጵያን ዘንድ በመልካም ስብናቸው ሲታወሱ ይኖራሉ ስትል የታላቁን የሃይማኖት አባት ስንብት ገልጻለች። አባ ማቲያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያም ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት በበኩላቸው እግዚአብሔር በየዘመናቱ አገርን ያለ መካሪ ሕዝብ ያለ ዘካሪ አይተውም ሲሉ መልእክታቸውን ማስተላለፍ ሲጀምሩ ፓትርያርኩ ሲቀጥሉም ለዚህም ምስክሩ ታላቅ አረጋዊ የበሳል አእምሮ ባለቤት አገርን የሚወዱ ሕዝባቸውን የሚያከብሩ የተጠቁት ወዳጅ የትውልድ አባት የሆኑት ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ነበሩ ብለዋል። አቡነ ማቲያስ አክለውም ኢትዮጵያ በጣት ከሚቆጠሩም አረጋውያን አፈማር ከሆኑ መካሪዎቿ መካከል ለመወደድ የታደሉትን የዘመናችን ጌጥ አንዱን ዛሬ አታለች። ይህ የድካም ዓለም መገላገል ለሳቸው ረፍት ቢሆንም ለአገር ግን ታላቅ ጉዳት ከመሆኑም በላይ እድሜን ከጥበብ ጋር ያዋሃዱ በሁሉም ዘመን አይገኙምና ሀዘናችን ጥልቅ ነው ሲሉም ጥልቅ ሀዘናቸውን ገልጸዋል። ድምፃዊ ቴዲ አፍሮ በበኩሉ ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ በሙስሊም ማህበረሰብ ብቻ ሳይሆን በመላው ወገን እጅግ ተወዳጅ ሩህሩህና ትሁት የጥሩ ሃይማኖት አባት ምሳሌ ነበሩ ሲል ምስክርነቱን ገልጿል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የተወለዱት ግንቦት 21 ቀን 1929 ዓ.ም በወቅቱ አጠራር ወሎ በሚባለው ክፍለ ሀገር ሲሆን ከልጅነታቸው ጀምሮ የእስልምና ትምህርቶችን እየተከታተሉ ያደጉት ሀጂ ዑመር ወደ አዲስ አበባ የመጡት በደሴ ጀምረውት የነበረውን የሃይማኖት ትምህርትን ለመቀጠል ነበር ሲል ቢቢሲ አማርኛ የታላቁን የሃይማኖት ሰው ግለ ታሪክ ይዘክረዋል። ወደ አዲስ አበባ መጥተው ከተለያዩ መምህራኖቻቸውም የሚፈልጉትን የሃይማኖት ትምህርት ከተከታተሉ በኋላም ሃይማኖታዊ ትምህርቶችን በማስተማር ማገልገል ጀምረዋል። ተቀዳሚ ሙፍቲ በተለያዩ ስፍራዎች በመመረጥም ሙስሊሙን ህብረተሰብ በቅንነት ሲያገለግሉ መቆየታቸው ይታወቃል። በደርግ ዘመን የኢትዮጵያን እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንዱ የነበሩት ሀጂ ዑመር እንድሪስ በ1967 ዓ.ም የምክር ቤቱ አባልና የዑለማ ሊቀመንበር በመሆን አገልግለዋል። ከዚያ በኋላም በተከታታይ ዓመታት በተለያዩ የኃላፊነት ቦታዎች ላይ ሰርተዋል። ከ25 ዓመታት በፊት በአመራር ላይ የነበረው የአዲስ አበባ የመጅልስ ምክር ቤት ማንኛውንም ሃይማኖታዊ ጥያቄዎች በመላው አገሪቱ ቢመጣ የመመለስ አቅም እንዳላቸው በመግለጽ የሙፍትነት ማዕረግም ሰጥቷቸዋል። ከ10 ዓመታት በፊት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ሊቀመንበር በነበሩበት ጊዜ በሙስሊሞች መካከል የተፈጠሩ አለመግባባቶችን በውይይትና በእውቀት ላይ ተመስርቶ ለመፍታት የበኩላቸውን ከፍተኛ ጥረት ማድረጋቸውን የእምነቱ መሪዎችም ይናገራሉ። በኢህአዴግ አመራር ዘመን በመንግስት ላይ ከፍተኛ ተቃውሞን ከሙስሊሙ ማህበረሰብ አስነስቶ የነበረው ከሃይማኖቱ ተወካዮች እስር ጋር በተያያዘም የበኩላቸውን አስተዋጽኦ አድርገዋል። ሀጂ ዑመር የኢትዮጵያን ሙስሊሞች መፍትሄ አፈላላጊ ኮሚቴዎች በእስር በነበሩበት ጊዜ ከሌሎቹ የሙስሊም መምህራንና አባቶች ጋር በመሆን ለ4 ዓመታት መንግስትን ከኮሚቴዎቹ ጋር ለማስታረቅ እንዲፈቱና መንግስትም ይቅር እንዲል ብዙ ጥረት አድርገዋል። በ2011 ዓ.ም ሀጂ ዑመር እንድሪስ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሆነው ተመርጠው አገልግለዋል። ተቀዳሚ ሙፍቲ ሀጂ ዑመር ጠቅላይ ምክር
ምክር ቤቱ ህጋዊ ሰውነት እንዲያገኝ የማድረግ ትልቅ ስራን ማከናወናቸውንም የሃይማኖቱ አባቶች ይጠቅሳሉ። ይህ ስራቸው ምክር ቤቱ ራስ በራሱም የማስተዳደር ስልጣን እና ኃላፊነት የሰጠም የኢትዮጵያ እስልምና ጉዳዮች መጅሊስ በአገር ውስጥም ሆነ በዓለም አቀፍ ደረጃም ያለውን ክብር እንዲሁም ተሰሚነት ከፍ ያደረገው ነው በሚል ይነገራል። ብዙዎቹ ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ እድሜ ዘመናቸውን ለአንድነታችን የተጉ የአገር ዋርካ ባለውለታ ሲሉ ይገልጿቸዋል። ለሙስሊም ማህበረሰብም አንድነት መጠናከር ዘመናቸውን በሙሉ መልፋታቸውን የሚገልጹ ወገኖች የነበራቸው ጥረት ሁልጊዜም የማህበረሰቡን ሰላምና አብሮነት ማስጠበቅ ነበር ይላሉ። ሐጂ ዑመር እንድሪስ ከ50 ዓመታት በላይ ሃይማኖታዊ መጽሐፍትን መጻፋቸው የሚነገርላቸው ሲሆን የህትመት ብርሃን ያገኘላቸው ግን አንድ ብቻ ነው። ሐጂ ዑመር ቅዱስ ቁርአንንም ተርጉመዋል። የሃይማኖት አባቱ በተለያየ ጊዜያት ላበረከቱት አስተዋጽኦ በአገሪቱ አንጋፋ ከሆነው የአዲስ አበባ ዩኒቨርሲቲ በ2011 ዓመተ ምህረት የክብር ዶክትሬት ተሰጥቷቸዋል። የተቀዳሚ ሙፍቲ ሐጂ ዑመርን እልፈት ተከትሎ የኢትዮጵያም የሃይማኖት ተቋማት ጉባኤ ባስተላለፈው መልእክቱም ተቀዳሚ ሙፍቲ የህዝብ ሙስሊሙ ብቻ ሳይሆኑ በምክራቸውና በተግሳጻቸው በመላው ኢትዮጵያን መወደድና ክብርን የተጎናጸፉ ታላቅ አባትና መሪ የሀገር ሽማግሌና ዋርካ በመሆን ኢትዮጵያንን በእምነት በጎሳና በብሔር የማይነጣጠሉ አባት ነበሩ ሲሉ ገልጸዋቸዋል። በአንድ ወቅት ለመላው ኢትዮጵያን ሰው ሁኑ፣ ሰውነት ይቀድማል በሚለው ምክራቸው እና ተግሳጻቸው እንደሚታወሱም ጉባኤው ጠቅሷል። ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የቀድሞው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንትና የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ በመሆንም አገልግለዋል። አንድነታችን ለህዝቡ ተስፋ ሰጥቶታል። ፋኖ በዘራፊና አጋች ቡድን ከፍተኛ ስቃይ የደረሰበት የአማራ ህዝብ በፋኖ መሪዎች ስምምነት መድረስ የአካባቢው ህዝብ እፎይታን ሊያገኝ እንደሚችል ተስፋ አድርጓል። በተለይም ለህዝባችን ከባድ ፈተና ደቅኖም የቆየው የዘራፊና አጋች ቡድን እንቅስቃሴም ከዚህ በኋላ የሚገታ እንደሚሆን ይታመናል ሲል የጀነራል ፈንታ በላይ ክፍለ ጦር ቃል አቀባይ አርበኛ አቤል አስማረ ለጣና ቴሌቪዥን ተናግረዋል። አርበኛ አቤል አክሎም በአሁኑ ሰዓት የአፋር ጎንደር ጠቅላይ ግዛት እዝ 204ኛ አስቻለው ደሴ ክፍለ ጦር የሚንቀሳቀስበት ቀጠና ህዝብን በማስተባበርና የሰራዊትን አንድነት በማስባት የተጠናከረ ተጋድሎም እየተደረገበት መሆኑን ገልጾ እርቁ ከመፈጠሩ በፊት ሰራዊታችን ራሱ ከባድ ፈተና ገጥሞት ነበር። ወደ ወንድሜ አልተኩስም በማለት ትኩረቱን በዋናው ጥላት ብልጽግና ላይ ሲያደርግ ከጀርባ ደግሞ ሌላ ጉዳት እየደረሰበት ጦሩ ተፈትኖ ቆይቷል። አሁን ግን በሰራዊቱ ዘንድም መተማመን ስለተፈጠረም ለጥላት ከባድ ስጋት የሚሆን የጋራ ትግል እያደረግን እንገኛለን ብሏል። ሆኖም አሁንም አንድነት በመፈጠሩ ተጠያቂነት የሚመጣባቸው መሆኑን የተረዱና አስቀድመውም በዝርፊያ ላይ ተሰማርተው የነበሩ ጥቂት ግለሰቦች አሁንም የአንድነት ችግር ሆነው ሊቀጥሉ እንደሚችሉ ምልክቶች መታየታቸውን የገለጸው አርበኛ አቤል እነዚህን ግለሰቦች የሁለቱም እዝ መሪዎችም ያስተካክሉ፣ የሰራዊትን አንድነት ማጠናከርና የህዝቡንም ተስፋ ማሳደግ ይኖርባቸዋል ሲል ተናግረዋል። የጀነራል ፈንታ በላይ ክፍለ ጦር ቃል አቀባይ አርበኛ አቤል አስማረም ለጣና ቴሌቪዥን የሰጠውን ቃለ ምልልስ ተከታትለን እንመለስ። ቀጠናችን በጣም ሰላም ነው። ከማህበረሰቡ ጋር እጅና ጓንት ሆነን እየሰራን ያለ ነው። እንደኛ እንደ ቀጠናችንና እንደ ጀነራል ፈንታ በላይ ክፍለ ጦር ያለን ስራ ሂደታችን በጣም ቆንጆ ነው። ኦልሞስት ወሩን በሙሉ ከአምቦ ሜዳ ዋሬባ፣ ከዋሬባ መልዛ ደጋ፣ መልዛና ቋሊሳ የማህበረሰቡን ፖለቲካሊ ያለውን ነገር እየሰራን ያለን፣ ህዝቡም ከጎናችን ነው። ነገር ግን ከጀነራል ፈንታ በላይ ክፍለ ጦር ጎን በመሆን 204ኛ ኮር ያስቻለው ደሴ አካላት የሚሆኑ አባላትም ከኛ ጎን ነው አብረው ስራውን እያገዙንና እየሰሩ ይገኛሉ። እኛ አካባቢውም ነው በዚህ በወቅታዊ ሁኔታም ያለው ነገር አንድነቱም ደስ የሚል ነገር አለ። እሱንም መሰረት በማድረግ አካባቢውን በጠነከረ ሁኔታ እየተንቀሳቀስን እንገኛለን። ደስተኛ ነው። ከዚህ በፊት በነበረው ወንድም ወደ ወገን አልተኮስም እያለ ግራ ተጋብቶ ወደ ማን መተኮስ እንዳለበት ጀርባውን ሁሉ እየሰጋና እየተረጋገጠ የሚሄድበት አጋጣሚ ነበር። አሁን ግን ነፃ ሆኖ ማንም ታጋይ ነፃ ሆኖ በደስታ እንደሚዋጋና በደስታ መሞትም እንደሚችል ነው ያረጋገጥነው። ታጋዩ አሁን ባለበት ነገር ለመደበኛ ጠላት ብቻ ያም ለብልጽግና አጎብዳጅ ብቻ እንደተዘጋጀ ነው ያለው። ጦሩ በጣም ደስ የሚል እንቅስቃሴ ነው ያለ። አሁን በጣም አሪፍ ነው። ሁለቱም ድርጅቶች አንድ አለመሆናቸው ነው ለወንበዴና ለሌባ ተመችቶ ነበር። አሁን ግን በመሀል ያሉትን
እንትኖችን ሌባዎችንና ወንበዴዎችን ዘራፊዎችን ማስወገድ እንችላለን። እኛ አንድ ስንሆን ሌባም ወንበዴም ይጠፋል። ነገር ግን በመሀል እየገባ ሁለቱም አሁን አንድ እንዳይሆን የሚፈልግ አካላቶች ይኖራሉ። እሱም ቢሆን እየተቀናጀን እየሰራ ከአምቦ ሜዳ አርኖ ጋርኑ ሚካኤል ደብር እስከ ቋሊሳ ደጋምንዛ መናመቀቷ ከጥጌጣይቱ ፍለጦሩ ጋር በመተሳሰብ እስከ አለም በር ያለውን አካባቢ ቀጠናውን ከአስቻለው ደሴ 204ኛ ኮር ጋር በመተባበር አካባቢውን ነፃ እናደርጋለን ብለን እናምናለን። አሪፍ እንቅስቃሴ አለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በሌሎች ዜናዎቻችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።